ያለ ወንድ ያለ ሴት የተፈጠረው አባታችን አደም ከወንድ ብቻ ያለ ሴት የተፈጠረችው እናታችን ሐዋ ማለት ነው። ወደ አደም ስንመጣ አንደኛ አደም አለይሂ ሰላም ሲፈጠር የመጀመሪያው ደረጃ አፈር ነበር። لقد كان اساس تكوين ادم عليه السلام ومصدر نشأته انما هو التراب አባታችን አደም አለይሂ ሰላም የፍጥረቱ ጅማሬ አካሄዱና አሰራሩ አፈር ነበር። አምላካችን አላህ አደም አለይሂ ሰላምን ለመፍጠር በፈለገ ጊዜ አመረ الملائكة أن يجمعوا ترابا من أنحاء الأرض ከምድር ላይ የአፈር አይነቶችን እንዲሰበስቡ አዘዛቸው መላእክትን ማለት ነው። ومن ألوان التربية العديدة ከተለያዩ አይነት የምድር ከለሮች እንዲሰበስቡ አዘዛቸው። فجمعوا የምድር አፈር አይነቶችን ሰበሰቡ። فكان هذا التراب هو الأساس في تكوين آدم عليه السلام እነዚህ የምድር አፈር አይነቶች ለአደም عليه السلام አፈጣጠር ቤዝመንት ጣሉ ማለት ነው። እናታችን ሐዋስ ከምን ተፈጠረች ወደሚለው ስንመጣ ደግሞ ቅድም እንዳልኳችሁ ከአደም ከአባታችን ከጎን አጥንቱ ተፈጥራለች። ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة ያ ከአንዲት ነፍስ ሁላችሁንም የፈጠረ ያስገኘ የሆነውን ጌታችሁን አላህን ፍሩ ተጠንቀቁ ነው የሚለው። وخلق منها زوجها እንደዚሁም ደግሞ ከዛች አንድ ነፍስ መቆናጆ የምትሆን ሚስትኑንም የፈጠረ አላህን ፍሩ ይላል። ሐዋ የተፈጠረችው ከአደም የጎን አጥንት ነበር። ነብያችን ሰለላሁ ዐለይሂ ወሰለም استوصوا بالنساء خيرا ብለዋል። አደራ በሴቶች በሚስቶቻችሁ መልካምን ነገር አደራ فإنهن خلقن من الضلع ብለዋል። እነሱ የተፈጠሩት ከዛ ከጎኑ አጥንት ነው። ጠመም ካለው ከጎን አጥንት ተፈጥረዋል። አቃናዋለሁ ብለህ በጉልበት ብትሞክር ተሰብረዋለህ አሉ። ከተውከው ደግሞ እንደተጣመመ ይቀራል። ስለዚህ ቀስ እያላችሁ አስተካክሉ ነው የተባለው። ከዛ አስቀጥሎ ምን ተከሰተ ሲባል ደግሞ ጀነት የመግባትን ታሪክ እናገኛለን ማለት ነው። ከተፈጠሩ በኋላ ጀነት የመግባታቸውን ታሪክ እናገኛለን። ሱረቱል በቀራ ላይ وقلنا يا آدم اسكن أنت وزوجك الجنة آدم هوي أنت كمستህ ጋራ በጀነት ተቀመጡ وكلا منها رغدا ከሷም በሰፊው ተመገቡ ይላል። ከሷም በሰፊው ተመገቡ حيث شئتما በፈለጋችሁ ስፍራ ولا تقربا هذه الشجرة ይህችን ዛፍ አትቅረቧት فتكونا من الظالمين ራሳችሁን ከበደሉት ሰዎች ትሆናላችሁ በማለት ለአደምና ሐዋ ጌታችን ይሄን ትእዛዝ ሰጣቸውና በጀነት አስቀመጣቸው ማለት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع እንዲሁም እናንተ ወንድሞችና እህቶች የምትጨምሯቸው ነገሮች ካሉ በጥያቄና መልሱም ላይ ይበልጥ የሚብራሩ ካሉ ኢንሻአላህ በእናትና አባታችን የጋራ አባትና እናት በሆኑት አደምና ሐዋ አለይሂም ሰላም በእነሱ ዙሪያ የተወሰኑ ነጥቦችን ነው የምናየው። ያንን ለማየት ቅድሚያ አንድ ጥያቄ ለኡስታዝ አቡ ሐላዊ መጋበዝ ፈልጋለሁ። ያ ምንድነው? ስለ ሐዋና አደም አፈጣጠር ቅድመ ታሪክ አላቸው ወይ? ቁርአን ቀጥታ ተፈጠሩ በማለት ይጀምራል ወይስ ከመፈጠራቸው በፊት አፈጣጠራቸውን በተመለከተ መንገድ ጠራጊ የሆነ ሐሳብ አለ ወይ? ዝግጅት ወይ ሌላ ነገር እንደው በቅዱስ ቁርአን ወይ በነብያችን ሰለላሁ ዐለይሂ ወሰለም ቅዱስ ንግግር የተነገረ ካለ እስኪ ያንን አንተ ብታብራራው የመጀመሪያውን ጥያቄ ለአንተ ልስጥህ ብዬ ነው።
ከሰማኸኝ ኢንሻአላህ እጅ አውጣና ማይክ ኦን ዘ ማይክ ንገረን። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رسوله الأمين وعلى آله وصحبه ومن اهتدى إلى يوم الدين أما بعد. يقول الله سبحانه وتعالى وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. እንግዲህ ኢንሻአላህ አቡ ሀይደር ገና እኔ ቤቴ መግባቴ ነበር ራቴንም አላስበላልከኝ እኮ አላህ ያህዲክ ራቱን ሳልበላ ኪታቡን ሳላመጣ አንድ ጊዜ ወዲያው ሰዓቱን ስታደርስብኝ እኮ በጣም ገረመኝ። እንደማንም እንግዲህ አላህ Subhanahu Wa Ta'ala የሰዎች መገኛ የሆኑትን አደም ታሪክ እንደዚሁም እናታችንን ሐዋ ታሪክ በቁርአን ገልጾልናል። ይህም የገለጸልን في سورة البقرة በሱረቱ البقرة መጀመሪያ ላይ 30 ቁጥር ላይ እንዲህ ሲል ይጀምራል አላህ وإذ قال ربك ጌታ ባለ ጊዜ ለመላእክቶች ያለውን ነገር አስተውስ ይላቸዋል ለነቢያችን ሰለላሁ ዐለይሂ ወሰለም ኢኒ ጃኢሉን ፊል አርዲ ኸሊፋ እኔ በምድር ላይ አድራጊ ነኝ ኸሊፋ ምትክ ወይም አምባሳደር ወይም ደግሞ እዚህ ምድር ላይ የኔን ፍቃድ የሚያስፈጽምና የኔ ወኪል የሚሆን አንድ ፍጡር ፈጥራለሁ ባላቸው ጊዜ ያለውን አስታውስ قالوا أتجعل فيها መላእክቶች ምን አሉ በዚች በምድር ውስጥ ታደርጋለህን من يفسد فيها ምድርን የሚያበላሹ ويسفك الدماء ደምን የሚያፈሱ የሆኑ ፍጥሮችን ለምን ታደርጋለህ ونحن نسبح بحمدك ونقدس لك እኛ ላንተ አንተን እናጸዳለን እናጠራሃለን بحمدك እናጠራህ በአንተን ከማመስገን ጋር ونقدس لك እንደዚሁም አንተን እንቀድሳለን قال إني أعلم ما لا تعلمون الله تعالى من አላቸው እናንተ የማታውቁት የሆነ እኔ ብቻ የማውቀው ነገር አለና እስቲ ሁኔታውን ተከታተሉ እንደማለቱ ነው። እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala በመጀመሪያ ደረጃ አደምን የፈጠረበትን ዋና ዓላማ ይጠቅስልናል። ኸሊፋነት ነው። እዚህ ምድር ላይ የአላህ Subhanahu Wa Ta'alaን ፍቃድ የማስፈጸም ሰው የተፈጠረበት ከሁሉ በላይ ዋናው ዓላማ ምንድነው? ኸሊፋነት ነው። ይህ ኸሊፋነት ከዛ በኋላም ከአደም በኋላም እንደምናውቀው እንኳን ነብያችን ሰለላሁ ዐለይሂ ወሰለም እንኳን ካለፉ በኋላ በምትክ ያሉት ነው አቡበከርና ዑመርን ኸሊፋ ይባላሉ። የነብያችን ኸሊፋዎች ናቸው ይባላል። ልክ እንደዚሁ በምድር ላይም የአላህን ፈቃድ ሊያስፈጽም መጀመሪያ የተፈጠረ ፍጡር ማን ነው? አደም ነው። እና አደም ሊፈጠር ሲል ለነብያችን ሰለላሁ ዐለይሂ ወሰለም የወረደላቸው አያ ይሄ ነው። ይሄንንም መላእክቶችን አላሁ ተዓላ ይህንን ፈጥራለሁ በሚላቸው ጊዜ እንዴት ደም የሚያፈስ ምድርን የሚያበላሽ የሆነ ፍጡር ለምን አሰብክ? እኛ አንተን ምናጠራ ምናመሰግንና አንተን ምንቀድስ ሆነን ሳለ ሲሉ
አላሁ ተዓላ ደግሞ የለም እናንተ ማታውቁትን ያውቃለው ላቸው ለየሱራ አያ ግን አቡ ሃይደር እዚህ ላይ እነሱ ምን አሳወቃቸው አንደኛ ሁለተኛ ደግሞ እንደው ገና አደም ከመፈጠሩ በፊት ሐሜት አይሆንባቸው እንዴት ነው ይህንን ሊጠይቁ የቻሉት ደም የሚያፈስ እንደዚሁም ደግሞ ምድርን የሚያበላሽ ነገር ማለቱ እንዴት ሐሜት አይሆንም እንዴት ሊሉ ቻሉ አቡ ሃይደር ተሰማኛለህ እጅህን አሳየኝ ከሰማኸኝ አላህ ኦኬ እና ሐሜት አይሆንባቸውም ትላለህ ገና ሳይፈጠር በፊት አባታችን አደም ከመፈጠራቸው በፊት እንዲህ የሚያደርግ ማለታቸው እስቲ ይሄን ነገር ግለጽልን ሌላ ታሪክ ውስጥ ከመግባቴ በፊት ማይክ ፍሬ ሰላም አለይኩም ወራህመቱላሂ ወበረካቱ ጀዛከላህ ማርማሩን መርጠህ ከሰጠህን በኋላ አፋጣጭ ጥያቄውን ወደኔ አዞርከው ሱብሃንአላህ እንደው ምን አለ እግረ መንገድ አንተው በመለስከው እንግዲህ አላህ ለመላእክት አደምን የመፍጠሩን ዜና በሚገልጽላቸው ሰዓት አተጀዓሉ ፊሃ من يفسد فيها ويسفك الدماء ምድርን በአመጽ በወንጀል በክህደት የሚያበላሽና ደሞችን የሚያፈስ የሆነ ነገር እንዴት ታደርጋለህ ሲሉ ይሄ ፍጡር ወደፊት ይሄን ተግባር እንደሚሰራ መላእክት እንዴት ቀድመው ሊያውቁ ቻሉ ነው የምትለው እዚህ ላይ እንግዲህ ዑለማዎች ብዙ ምላሽ ሰጥተውታል አንደኛ የተሰጠው ምላሽ ምንድነው ከልምድ ዕውቀት ይቀሰማል ከልምድ ዕውቀት ይቀሰማል ከአደም በፊት ኢብሊስ ለعنቱላሂ ዐለይሂ ወይም ጂኒዎች ቀዳሚ ፍጡር በመሆናቸው ምድር ላይ ጂኒዎች ይኖሩ ነበር እነዛ ጂኒዎች አመፀኛና ከሃዲዎች ነበሩ ስለዚህ አላህ ሰውንና የሰውን ልጅ የመፍጠር ዓላማውን እቅዱን ሲናገር ለመላእክት ይህ የሚመጣው ፍጡር ከነዚህ የተለየ አይደለም ብሎ በማሰብ ከዛ ተነስተው ነው ይህን ሊናገሩ የቻሉት የሚል አንድምታ አለው ይሄ አንደኛው ነው ሌላው ሁለተኛው ደግሞ አምላካችን አላህ በአደምና በልጆቹ ላይ ወደፊት የሚከናወኑ ክስተቶችን አስቀድሞ በለውሐል መሕፉዝ ላይ ውሳኔውን ስላሳለፈ ሰዎች ወደፊት የሚያደርጉት ድርጊት ቀድሞ ስለተጻፈ ያንን ነገር የማንበብ እድሉ ስለነበራቸው ስለ አደምና ዘሮቹ ሲያጠኑ ይሄን ተግባር ይመለከታሉ ስለዚህም ጌታችን ሆይ እንዲህ አይነት ነገሩን ለምን ታደርጋለህ በማለት የሂክማ ጥያቄ ነው የጠየቁት በርግጥ የተቃውሞ ጥያቄ አይደለም ጥበቡን የማወቅ ጥያቄ ነው ሌላው ሶስተኛው አላህ ራሱ ነግሯቸው ነው የሚለውን ነው እንዲህ የሚያደርጉ የሆኑ ፍጡሮችን እፈጥራለሁ ብሎ ሲነግራቸው ለምን እኛ እንዲያለን አይደለም ወይ የሚለውን አሁን ባንተ የተብራራውን ምላሽ ሰጡ ማለት ነው والله اعلم እንግዲህ ሐቂቃውን በተመለከተ ታዳ ወነህኑ نسبح بحمدك ونقدس لك በማለት እኛ አንተን ከምስጋና ጋራ የምናጠራ እንዲሁም የምንቀድስ ስንሆን ደም አፋሳሽና ምድርን በወንጀል አበላሽ የሆነን ፍጡር ለምን ተፈጥራለህ ሲሉ ሐሜት አይሆንም ወይ አልክ ሐሜት የሚለውን ጽንሰ ሐሳብ እዚህ ውስጥ የምናየው አይመስለኝም ሐሜት ነብያችን አለይሂ ሰላቱ ወሰለም ሲያብራሩት ذكرك اخاك شيء بما يكره ወንድምህ በሌለበት ጉዳዩን ስታነሳበት የሚጠላው የሆነ ነገር መግለጽ ነው ብለዋል የሆነ ነውር እኔ ቢኖርብኝ ያንን አይቤን አንተ በመደበቅ ፋንታ በሌለሁበት አቡ ሃይደር እንዲህ ችግር አለበት ብለህ ብታነሳ ይሄን የምጠላው ነገር ከሆነ አንተኛል ሐሜተኛ ተሰኛለህ እዚህ ጋር ግን እየተነሳ ያለው ትንቢት ነው ወደፊት ስለሚመጣ ነገር የተሰጠ ገለጻ ነው አደም አልነበረም ወይንም ደግሞ የነውርን ጉዳይ ማንሳት አይደለም ነብያችን አለይሂ ሰላቱ ወሰለም በህይወት በነበሩበት ዘመን ወደፊት ስለሚነሱት በኡማው ላይ ስለሚደርስ ክፉ ነገሮች ተናግረዋል ያ ግን ሐሜተኛ ሳቸውን አያሰኛቸው ካንደበታቸው የሚወጣው ንግግር ቅዱስ ንግግር እንጂ ሐሜት አይደለምና
ከዚህ አንፃር እነሱ አላህ ባሳወቃቸው መሰረት እከሌ ብለው ነጥለው ስሙን ተዓይን አድርገው እንዲህ ነውር አለበት ሳይሆን እንዲህ የሚያደርግን አካል ማድረግህ ሂክማው ምንድነው ብለው ነው የጠየቁት። ሐሜት የሚባለው ስያሜ የለም ማለት ነው። والله اعلم. ابو حلاوي مايك لانت مايك فري. جزاك الله خير يا أبا حيدر. እንግዲህ አላሁ ተዓላ አደምን ሊፈጥር ሲል ለመላእክቱ ሲገልጽላቸው ያሉትን ሰምተናል። ስለ አላህም ታላቅነት የአላህ ክብር እንዳይነካ ሁልጊዜም አላህ የተቀደሰና የጸዳ እንዲሆን በፍጥሮቹም ቢሆኑ እሱን ሁሉ የሚቀድሱት የሆኑ ዘንድ ያንን ስለሚመኙ ከመልካምነት የመነጨ ሊያጠፉ የሚችሉ ምድርን ሊያበላሹና ደም ሊያፋስሱ የሚችሉ ፍጥሮችን እንዴት ይፈጠራሉ? ሁሌም አንተ ጥራት ይገባህና ከምስጋና ጋር ልትቀደስ የሚገባነህ የሚል እንድምታ እንዳለው ወንድም አቡ ሀይደር ገልጾልናል። ከዚያ በኋላ አላህ Subhanahu Wa Ta'ala አደምን እንዴት ፈጠረው? አደም ከምን ተፈጠረ የሚለውን ነጥብ በምናይበት ጊዜ አላህ ተዓላ አደምን የፈጠረው ከአፈር ነው። ይሄ አፈር ምን ያክል ጊዜ ተቦካ ምን ያክል ጊዜ ቆየ የሚለው የተለያየ የሐዲስ ዘገባዎች አሉ። እነዚህ ሐዲስ ዘገባዎች በታሪክ ሰዎች የተዘገቡ ናቸው። ቢስሚላህ ሙሉ በሙሉ እኮ ገና ሲያስወጣ ይሄን በኒ መስጂድ ቀደም ያወራናት ነች ያልኩኝ ነኝ። በቃ خير እስከዛ እኔ ልቀጥላ። እሺ ጀዛከላህ። ሰላም አለይኩም ያ ጀማዓ። ኢንሻአላህ ልቀጥል ጉዳዩን ይመለሳል ተመልሶ። የአደምና ሐዋን እንግዲህ ያፈጣጠር ቅድመ ታሪክ ዝግጅቱን መንገድ ጠረጋው ምን እንደሚመስል አይታችኋል አይደለ? መላእክትም የሰጡትን ምላሽ በዚህ በኩል ኢንሻአላህ። ሁለተኛው ነጥብ አደምና ሐዋ እንዴት ተፈጠሩ የሚለውን ነው የምናየው አፈጣጠርን በተመለከተ። ያው በአጠቃላይ አምላካችን አላህ ብቸኛ ፈጣሪ ነው። ከጌታችን ውጪ ሌላ ፈጣሪ የለም። ለይሰ ለሁ ሸሪኩን ፊል ኸልቅ በመፍጠር አምላካችን አላህ ተጋሪ የሌለው ጌታ ነው። ብቻውን ያለ ፈጣሪ ነው። ከጎኑ የነበረ ረዳት ዋና ሰራተኛ አማካሪ የሚባል ነገር እሱ ዘንድ አይሰራም ማለት ነው። በራሱ ዕውቀት በራሱ ጥበብ በራሱ ችሎታ ህልውና የሌላቸውን ሁሉ ወደ ህልውናው ዓለም ያመጣ ማተር ያልሆኑትን ሁሉ ማተር ያደረገ ብቻውን አላህ ነው። وهو الواحد القهار አንዱና አሸናፊ አላህ ብቻ ነውና ማለት ነው። ወደ ሰው ልጆች ስንመጣ ግን የሰው ልጆች ከሌሎች ፍጡራኖች ለየት ባለ መልኩ ለትልቅ ዓላማ ለዒባዳ ነው የተፈጠርነው። ስለዚህም እኛ ሰዎችን ጌታችን አምላካችን አላህ የችሎታው መገለጫ አድርጎ አይነት መንገድ እንደፈጠረን ሁላችንም እናምናለን። ከነዚህ አራት መንገዶች ሁለቱን ነው ለዛሬ የምንመለከተው። ያለ ወንድ ያለ ሴት የተፈጠረው አባታችን አደም ከወንድ ብቻ ያለ ሴት የተፈጠረችው እናታችን ሐዋ ማለት ነው። ወደ አደም ስንመጣ አንደኛ አደም አለይሂ ሰላም ሲፈጠር የመጀመሪያው ደረጃ አፈር ነበር። አልመርሐለቱ ቱራቢያ የአፈርነት ደረጃ ነው የመጀመሪያው ስቴፕ። ይህን በተመለከተ ያው ዲናችን የሚያስተምረንን እናያለን። ለቀድ ካነ አሳሱ ተክዊን አደም አለይሂ ሰላም ومصدر نشأته إنما هو التراب አባታችን አደም አለይሂ ሰላም የፍጥረቱ ጅማሬ አካሄዱና አሰራሩ አፈር ነበር።
فحين تعلقت إرادة الله جل جلاله في خلق آدم أملاكاتنا الله آدم عليه السلام لمفتر بفلق جزيه أمر الملائكة أن يجمعوا ترابا من أنحاء الأرض ከምድር ላይ የአፈር አይነቶችን እንዲሰበስቡ አዘዛቸው መላእክትን ማለት ነው ومن الوان التربيه العديده ከተለያዩ አይነት የምድር ከለሮች እንዲሰበስቡ አዘዛቸው فجمعوا የምድር አፈር አይነቶችን ሰበሰቡ فكان هذا التراب هو الاساس في تكوين آدم عليه السلام እነዚህ የምድር አፈር አይነቶች ለአደም አለይሂ ሰላም አፈጣጠር ቤዝመንት ጣሉ ማለት ነው መሰረት ሆኑ ومما يدل عليه قوله تعالى ይሄንን ከሚያመላክቱ ነገሮች አደም ከአፈር መፈጠሩን ከሚገልጹ ጠቋሚ ቁርአናዊ ማረጋገጫዎች መካከል በሱረቱ ሩም ቁጥር 20 ላይ ያለው ነው ጌታችን በሱረቱ ሩም ምዕራፍ 30 ቁጥር 20 ላይ ومن آياته ከምልክቶቹ ከተአምራቱ መካከል ይላል የአምላክነት መገለጫው የህልውናው ማረጋገጫ ከሆኑት መካከል አን خلقكم من تراب ይላል እናንተን ከአፈር መፍጠሩ ነው ይላል ለኛ መሰረት የሆነው አባታችን አደም ነውና ስለሱ ነው የሚነግረን እኛ የሱ ዘር የሱ ልጆች ስለሆነን ኦሬዲ እኛም ከአፈር ተፈጥረናል የሚለውን ነው የሚያሳየው አን خلقكم من تراب ከአፈር መፍጠሩና ثم إذا أنتم بشر تنتشرون ከዛም ሰው ሆናችሁ በመድር ላይ መበታተናችሁ ነው ይላል በርግጥ አይገርምም አፈር ቆሞ ሲሄድ ሰው ይመስላል ይባላል አንዳንድ ጊዜ ይሄው አፈር ቆሞ ሰው ሆኖ እየሄደ ነው አፈር ነው እንግዲህ ዛሬ በሁለት እግሩ የሚሄደው በአይኑ የሚያየው በአንደበቱ የሚናገር የተለያዩ የስሜት ህዋሳት ያለው ፍጡር አፈር ነው አፈር ቆሞ ሲሄድ ሰው ይመስላል ይሄ ጅማሬያችን ነው አፈር ነን ከዛስ ይሄ አፈር ውሃ ሲገባበት ወደ ጭቃነት ይቀየራል አልመርሐለቱ ጤንያ ወደ ጭቃነት ደረጃ እንደተቀየረ ቁርአን ይነግረናል ጭቃ ማለት ምን ጊዜም ከውሃ የተደባለቀ አፈር ማለት ነው ቁርአን ይህንን ሐሳብ በሱረቱ ሰጅዳ 32ኛው ምዕራፍ ቁጥር 7 ላይ ይገልጸዋል ሱረቱ ሰጅዳ 32ኛው ምዕራፍ ቁጥር 7 ላይ الذي احسن كل شيء خلقه الله ማለት የፈጠረውን ሁሉ ያሳመረ ጌታ ነው وبدأ خلق الانسان من طين የሰውን አፈጣጠር ደግሞ ከጭቃ የጀመረ ነው በማለት አባታችን አደም ከጭቃ መፈጠሩን ይገልጽ ይሄ ጭቃ እንግዲህ ያው ኦሬዲ የሚጣበቅ ማለት ነው በሌላ ቦታ የሚጣበቅ ብሎ ይገልጸዋል አንድ ጭቃ እስኪደርቅ ድረስ ቢተው ከለሩ ጥቁር ይሆናል ጠረኑ ደግሞ የሚገማ ነው አይደል የሚሆነው ጠረኑ ጥቁር ጠረኑ ይገማል ከለሩ ይጠቁራል ስለዚህ ሌላ ቦታ ቁርአን ምን ብሎ ይገልጸዋል ሐመኢም መስኑን የሚገማ የሆነ ጥቁር ጭቃ ብሎ ቁርአናችን ይገልጸዋል ስለ ባህሪው ሲናገር ይህንን ከጌታችን ቃል ሱረቱል ሂጅር ላይ ማግኘት እንችላለን በምዕራፍ 15 በሱረቱል ሂጅር ቁጥር 26 ላይ ወለቀድ خلقنا الانسان በርግጥም ሰውን ፈጠርነው من صلصال من حمأ مسنون የሚቅጨለጨል ከሆነ የሚገማ ጥቁር ጭቃ በርግጥ ፈጠርነው ይላል حمأ ማለት አጥኑል አስወድ ማለት ነው ጥቁር ጭቃ المسنون المنتن المتغير የተቀየረ የሚገማ የሚሸት ማለት ነው ይሄ መሰረታችን ነው ማለት ነው ሰው ምን ያኮራዋል ምን ያንጠባረረዋል ሲፈጠር ከሚገማ ጥቁር ጭቃ ወይንም ደግሞ ከሚገማ መንይ ስፐርም ነው የተፈጠረው ሲሞት የሚገማ ሬሳ ይሆናል ሽታው በሰላም የማያስቀምጥ በፍጥረቱና በሞቱ መሃል ደግሞ ሁሉ ጊዜ በህይወት እስካለበት ጊዜ ድረስ የሚገማና የሚሸት ነገር በሆዱ ተሸክሞ ይዞራል ከነዚህ ከሶስት ጠረኖች መዝለል የማይችል ፍጡር
እንዴት በጌታው ይኮራል ነው። እንዲህ ተፈጥራችሁ ሳለ በፈጠራችሁ አምላክ በአላህ ላይ የምትኮሩት ምን አላችሁ ነው። ማለኩም ላ ተርጁነ ሊላሂ ወቃራ ወቀድ ኸለቀኩም አጥዋራ ኑህ አለይሂ ሰላም ሲናገር እናንተ ለአላህ ክብርን የማትሹት ደግሞ ምን አላችሁ በልዩ ልዩ ሁኔታዎች ውስጥ ሆናችሁ አላህ ፈጥሯችሁ እያለ ይላል። እና በዚህ መልክ ቁርአን ይገልጸዋል። ያ ጭቃ ደግሞ ያው በደንብ ከደረቀ በኋላ ልክ ከአንድ ነገር ጋር ሲጋጭ ድምጽ እንደሚሰጥ ነገር ሰልሷል ብሎ ይገልጸዋል። ሰልሷል ማለት ከአንድ ነገር ጋር ሲጋጭ ሲል የሚለውን ድምጽ የሚሰጥ ማለት ነው። ከኔ ጋር ናቸው አይደል? ሱረቱ الرحمن ምዕራፍ 55 ቁጥር 14 እስከ 15 ይናገራል። በሱረቱ الرحمن ምዕራፍ 55 ቁጥር 14 እስከ 15 خلق الانسان من صلصال كالفخار ሰውንም እንደ ሸክላ ከሚገማ ጥቁር ጭቃ ፈጠረው። ደረቅ ጭቃ ነው የተፈጠረው። وخلق الجان من مارج من نار የጅኖች አባት የሆነውንም ከእሳት ነበልባል ፈጠረው በማለት አደም አለይሂ ሰላም በእንደዚህ አይነት ላይፍ ሳይክል ያለፈ መሆኑን ይገልጻል። ከዛ በኋላ ነው አምላካችን አላህ በቅዱስ አንቀጹ فإذا سويته ይሄን ፍጥረት ባስተካከልኩትና ወነፈኽቱ فيه من روحي በውስጡም ከመንፈሴ ከሩሄ እፍ ባልኩበት ጊዜ በነፋሁበት ጊዜ ህይወት ያለው ሰው ሆነ ፈቀዑ ለሁ ሳጂዲን መላእክትን በተቀላላ ለርሱ ሰጋጆቹ ናችሁ ውደቁ በማለት አዘዝኩ ይላል። አደም አለይሂ ሰላም ጠቅለል ባለ መልኩ ፍጥረቱ ይህንን ይመስላል። ወደ እናታችን ወደ ሐዋ አለይሃ ሰላም ከመምጣታችን በፊት አደም ቁመቱ ምን ያህል ነበር የሚለውን ደግሞ ማየቱ ሊጠቅም ይችላል። አደም አለይሂ ሰላም አምላካችን አላህ ሲፈጥረው ቁመቱ 60 ዚራዕ 60 ክንድ ነበር። 60 ክንድ ነበር። ይሄ ሲባል ግን 60 ክንድ በማን ነው መለኪያው ተብሎ በራሱ በአደም እንዳትለኩት። በአደም ከለካችሁት እጁ በጣም ያጥርባችኋል። የክንዱን 60 እጥፍ ነው የሚባል ከሆነ እጁ አነስተኛ ይሆንባችኋል። ይሄ የሚለካው ሐዲሱ በተነገረው በራሳቸው በነቢያችን አለይሂ ሰላቱ ወሰላም ክርን ወይም በዘመኑ በነበረ ሰው ነው። በራሱ ክንድ አይለካም። አጠቃላይ ቁመቱ 60 ክንድ ነበረ ነው። ጎኑ 14 ክንድ ነው የሚልም ሐዲስ አግኝቻለሁ። صحيح ይሁን ضعيف والله اعلم 14 ክንድ ማለት 7 ሜትር ማለት ነው። እንግዲህ 7 ሜትር እና 7 እስቲ ይሄን ማጣራት ፈልጋለሁ። 7 ሜትር ሲባል አሁን እኔ እንኳን አሁን ቁጭ ያልኩበት ክፍል አንዱ ረጅሙ ጎኑ 6 ሜትር ነው እና የአደም ሆድ ይሄን ያክላል ወይ ብዬ ኢማጂን አረጋለሁ። ግን ምን አለ መሰላችሁ ምላሹ ዛሬ ላይ ሆኜ ነው ይሄንን እንግዲህ ማስበው። ከብዙ ሺህ ዓመታት በፊት የነበረ ሰው ግን ምን ይመስል ነበር? የእድሜም ጉዳይ እኮ እንደዛ ነው። እውነት ዛሬ ላይ አንድ ሰው ኖሮ ይሄ ሰው 900 ዓመቱ ነው ቢባል እድሜው how can understand it? በምን መልክ ነው አንደርስታንድ የምናደርገው የ900 ዓመት ሰው ነው ቢባል? ዛሬ ላለን ሰዎች የሰውነት ሁኔታም እንደዛው እየቀነሰ መምጣቱን ነው። ለምሳሌ ሂስትሪ ላይ ስንማር ኒያንደርታል በሚል ስያሜ የሚጠሩ የሰው ዘሮች በወቅቱ ስጋን ሲመገቡ እንዴት ነው ከእንስሳት ካውሬ ጋር እየታገሉ በእጃቸው ይገነጣጥሉ ነበር ነው አይደል የሚባለው? እና እስኪ ዛሬ ማን ነው ታይሰን ነው ወይስ ቢግ ዳዲ ነው? ማን ነው እስቲ አውሬዎችን መገነጣጠል የሚችለው በእጁ? የአይነት ትውልድ ከነበረ በወቅቱ የነበረው ዛሬ ያንን የሚሰራ ምን አይነት ሰው አለ? ከዚህ አንፃር ሲታይ የቁመቱና የስፋቱም ጎን ዛሬ ካለው አንፃር ሊከብደን ይችል ይሆናል። በዘመኑ ላለው ሰው ግን ምንም ማለት አይሆንም። ስለዚህ ቁመቱ 60 ሜትር ነበረ ነው አደም አለይሂ ሰላም። ጊዜው ይሄን ያህል ነው ተብሎ አልተነገረንም። እንግዲህ ከብዙ ሺህ ዓመታት በፊት መሆኑን ነው ናዚረኛ የምናውቀው እንጂ አደም ከተፈጠረ ጀምሮ ክርስትና እንደሚያስተምረው 7500 ነው ወይ እንደዚህ ተብሎ የተገደበ ነገር የለም። ከብዙ ሺህ ዓመታት በፊት መሆኑን ነው የምናውቀው።
ያ ግን እስከ ዘመናችን በስሌት ቢለካ ስፔሲፋይድ በሆነ መልኩ ምን ያህል ጊዜ ይሆናል የሚለውን والله تعالى اعلم አላህ ራሱ ነው የሚያውቀው እናታችን ሐዋስ ከምን ተፈጠረች ወደሚለው ስንመጣ ደግሞ ቅድም እንዳልኳችሁ ከአደም ከአባታችን ከጎና አጥንቱ ተፈጥራለች ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة ያ ከአንዲት ነፍስ ሁላችሁንም የፈጠረ ያስገኘ የሆነውን ጌታችሁን አላህን ፍሩ ተጠንቀቁ ነው የሚለው وخلق منها زوجها እንደዚሁም ደግሞ ከዛች አንድ ነፍስ መቆናጆ የምትሆን ሚስትኑንም የፈጠረ አላህን ፍሩ ይላል ሐዋ የተፈጠረችው ከአደም የጎን አጥንት ነበር ነብያችን ሰለላሁ ዐለይሂ ወሰለም استوصوا بالنساء خيرا ብለዋል አደራ በሴቶች በሚስቶቻችሁ መልካምን ነገር አደራ فإنهن خلقنا من الضلع ብለዋል እነሱ የተፈጠሩት ከዛ ከጎኑ አጥንት ነው ጠመም ካለው ከጎን አጥንት ተፈጥረዋል አቃናዋለሁ ብለህ በጉልበት ብትሞክር ተሰብረዋለህ አሉ ከተውከው ደግሞ እንደተጣመመ ይቀራል ስለዚህ ቀስ እያላችሁ አስተካክሉ ነው የተባለው አደም እድሜው ስንት ነበር ላልከው 1000 ነበር የሚል ሐዲስ አለ የአደም አለይሂ ሰላም እድሜ 1000 ነበረ ያው ኋላ ላይ በዘሮቹ ላይ አንድ ሰው አሳየው ያ ሰው መልኩ በጣም ያምራል ልጁ ዳውድ አለይሂ ሰላም ይባላል ጌታዬ ሆይ ስንት አመቱ ነው የሚኖረው ሲል 60 አመት አለው እንግዲህ ሐዲሱ ሰሂህ ከሆነ ኢንሻአላህ አሊሞችን እንጠይቃለን ዳውድ እኔ ያለ 60 አመት ነው ሲለው ረቢ ጌታዬ ሆይ 100 ሙላለት አለው ላ ካንተ 40 ተቀንሶ ካልሆነ በስተቀር አይሞላም አደም ሰጥቻለሁ አለ 40 አመት መላእክት ምስክር ሆኑ ከዛም አደም 960 አመት ሲሞላው ሩሁ ሊወሰድ መላእክት መጡ ኖ ከእድሜ 40 ይቀረኛል አለ ለልጅህ ለዳውድ ሰጠሃል ሲባል አልሰጠሁም አለ የሰው ልጅ ክህደት ይሄን ይመስላል በማለት በሐዲስ ተነገረን ግን እስቲ ኢንሻአላህ ትንሽ ማጣራት ያለብን ሐዲሱ ሰሂህ ነው ወይስ አይደለም የሚለውን ሪዋያ ነው በዛ ነው 960 የተባለው ኦኬ የአደምና ሐዋን አፈጣጠር እንግዲህ በዚህ መልክ ተረዳን ማለት ነው አብሽሩ ያ ጀማዓ እንዳይደብራችሁ እንግዲህ ኡስታዝ አቡ ሐላዊ እስኪመጣ ድረስ ነው ከዛ አስቀጥሎ ምን ተከሰተ ሲባል ደግሞ ጀነት የመግባትን ታሪክ እናገኛለን ማለት ነው ከተፈጠሩ በኋላ ጀነት የመግባታቸውን ታሪክ እናገኛለን ሱረቱል በቀራ ላይ ሱረቱል በቀራ ምዕራፍ 2 ቁጥር 35 ላይ ምን ይላል وقلنا يا آدم اسكن أنت وزوجك الجنة آدم هوي أنت كمسته غرا بجنة تكمتو وكلا منها رغدا كالصام بسفيو تمغبو إلى كالصام بسفيو تمغبو حيث شئتما بفلقاتشو السفرة ولا تقربا هذه الشجرة ይህችን ዛፍ አትቅረቧት فتكونا من الظالمين ራሳችሁን ከበደሉት ሰዎች ትሆናላችሁ በማለት ለአደምና ሐዋ ጌታችን ይሄን ትእዛዝ ሰጣቸውና በጀነት አስቀመጣቸው ማለት ነው እንግዲህ ከመጽሐፍ ቅዱስ ጋር ተመሳሳይነት ያላቸው ታሪኮች አሉ እዚህ ጋር ግን ትንሽ ከባይብል ለየት የሚል አቋም አለው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ምንድነው የሚለው እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ይላል
በገነት ካለው ዛፍ ሁሉ ትበላለህ ነገር ግን መልካሙን ከክፉ ከሚያስታውቀው ዛፍ አትብላ ከርሱ በበላህ ቀን ሞትን ትሞታለህና የሚል ነገር እናገኛለን እዚህ ጋር ሁለት ልዩነቶች ነው የምናገኘው አንደኛው ልዩነት ትእዛዙ የተሰጠው ለማን ነው የሚለው ላይ ነው መጽሐፍ ቅዱስ የሚነግረን ለአደም ብቻ እንደሆነ ነው በገነት ካለው ዛፍ ትበላለህ በገነት መካከል ካለው ዛፍ አትብላ ከርሱ በበላህ ቀን ሞትን ትሞታለህ ይላል ትእዛዙ ለማን ተሰጠ ለአባታችን ለአደም አለይሂ ሰላም ብቻ ነው የተሰጠው ኦሬዲ ሐዋ የለችም እንዴት ነው ታዲያ ከአመጽ በኋላ ቅጣቱ እሷንስ ይመለከታታል ማለት ነው አንድ ሰው የሚቀጣው በደረሰው መረጃ ነው አይደል መረጃ ያልደረሰው አካል ምንም መረጃው እንኳን ቢኖርም ያልደረሰው ከሆነ ግለሰቡ አይጠየቅም ቁርአን በራሱ መረጃ ነው በዚህ ኡማ ላይ አላህ ማስረጃውን አቁሟል ግን የቁርአን መረጃነት ያልደረሰው አካልስ ቢባል በሱረቱ አልኢስራ ቁጥር 15 ምዕራፍ 17 ቁጥር 15 ላይ ወማ ኩና ሙዓዚቢና ሐታ ነብዓተ ረሱላ መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም ይላል ጌታችን ታዲያ እንዴት ነው እዚህ ጋር ትእዛዙ ለአደም ብቻ ከመጣ እሷ ቅጠሉን በመብላቷ ተጠያቂ የሚያደርጋት ምን ምክንያት ይኖራል ቁርአን የሚያስተምረን እዚህ ጋር አየቱ ላይ ያየነው ወላ ተቀረባ هذه الشجرة የሚለውን ነው ይህችን ዛፍ አትቅረቡ የሚል ነው አጋፔ ወገናችን ሪድ ኢት 18 ይላል ቨርስ 18 አው አጋፔ ቨርስ 18 ይበልጥ እሷ እንዳልነበረች የሚጠቁም አንቀጽ ነው ይሄ ትእዛዝ ለአደም ሲሰጥ በወቅቱ አለመኖሯን ከሚደግፉ ማረጋገጫዎች አንዱ ቀጥሎ ያለው 18ኛው ነው እዛ ጥቅስ ላይ ምን ይላል እግዚአብሔር አምላክም እንዲህ አለ ሰው ብቻውን ይኖር ዘንድ መልካም አይደለም ማለት አደም ብቻውን ነበር ማለት ነው ይሄን ትእዛዝ ሲቀበል ከጎኑ ሌላ አካል አልነበረም ብቻውን ይኖር ዘንድ መልካም አይደለም ረዳት የምትሆን አጋር እንፍጠርለት ይልና በተኛበት አጥንትን ወስዶ ሴት አድርጎ ይሰራና መጥቶ አጠገቡ ያስተኛታል ማለት ነው ስለዚህ ጥቅሱ ምን ያሳየናል ቁጥር 17 ላይ አባታችን አደም የአላህ ሰላም በሱ ላይ ይሁን ይሄ ትእዛዝ ሲመጣለት እሷ አልነበረችም አንደኛ ጥያቄ ይሄ ይሆናል ማለት ነው አጋፔ እጅህን አውርድ ትምርት ከጨረስኩ በኋላ ነው ውይይት የሚሆነው ሌላው ሁለተኛው ልዩነት ደግሞ ምንድነው የአላህን ትእዛዝ መተላለፍ ከዚህ ቅጠል መብላት የሚያስከትለው ፍርድ ምንድነው የሚለው ደግሞ ቁርአንና ባይብል የተለያዩበት ነጥብ ነው ባይብሉ ላይ ከርሱ በበላህ ቀን ሞትን ትሞታለህ ነው ያለው ቁርአን የሚያስተምረው ደግሞ ፈተኩና ሚነ ዛሊሚን ራሳቸውን ከበደሉ ሰዎች ትሆናላችሁ ይላል ራስን መበደል በደለኛ መሆን እዚህ ጋር ደግሞ ሞት በጣም ይገርማችኋል ያ ጀማዓ በተለይ በዚህ ሞት ላይ ለነግራችሁ የምፈልገው ነገር አለ ከክርስቲያን ወገኖቻችን ጋር ውይይት በመናደርግበት ጊዜ ምን እንደነው ዘፍጥረት 5:5 ላይ አዳም የኖረው በዚህ ምድር ላይ 935 ነው ይለናል አመት ነው እንዴት ነው እግዚአብሔር ሞትን ትሞታለህ በበላህ ቀን ካለው ለምን በዛ ቀን አልሞተም ስንላቸው አልገባችሁም እኮ ሞትን ትሞታለህ ያለው ስጋዊ ሞት አይደለም ይሉሃል ታዳ ከእግዚአብሔር መለየት ራሱ ሞት ስለሆነ አዳም የሞተው በመንፈሱ ነው ከእግዚአብሔር ጋር የነበረውን ህብረት አጣ በመንፈሱ ሟች ሆነ ይሉናል ጥሩ ክርክር አንፈልግም እንቀበለው spiritual days ዲን الاسلامም በሰፊው አስተምሮናል ነቢያችን አለይሂ ሰላቱ ወሰለም مثل الذي يذكر ربه والذي لا يذكر ربه كمثل الحي والميت
ጌታውን የሚያወሳ ሁሌም በልቡ የሚያስታውስ ሰውና ጌታውን የረሳ የማያስታውስ ሰው ምሳሌው እንደ ሞተና በህይወት እንዳለ ነው አሉ። ስለዚህ ህያውነት በስጋ ብቻ ለመሆኑን ይህ ቅዱስ አንቀጽ ስላስተማረን እንቀበል። ጥሩ ከእግዚአብሔር መለየት ነው። እንግዲያውስ እንደዛ ከሆነ ትላላችሁ። ተመልሰው እንዴት እንደሚመለሱበት ወደዛው ነጥብ እዩ። ዛሬ የሰው ልጅ የሚሞተው ስጋዊ ሞት ከምን የመጣ ነው ስትሏቸው በአዳም አለመታዘዝ ምክንያት ይሏቸዋል። አሁን አስተውሉ እዚህ ጋር ምን ነው የአዳም አለመታዘዝ እኮ ያመጣው ከእግዚአብሔር መለየትን እንጂ ምድር ላይ ከኖሩ በኋላ በስጋ መሞትን አይደለም። ቅድም የስጋ ሞት አይደለም ከእግዚአብሔር መለየት ነው ብላችሁናል ነበር። አሁን እኛ የሰው ልጆች ለምንድነው የምንሞተው ስንላችሁ ደግሞ ስጋዊ ሞቱን ማለት ነው የአዳም አለመታዘዝ ያመጣብን ነው ትኑናላችሁ። የቱን ነው እሺ የምትመርጡልን? ተመለሳችሁበት እኮ ምንላቸው እዚህ ጋር እኮ ነው። አሁን አንድ ያደርጉታል ይጨፈልቁትና በመንፈስም በስጋም በስጋ ከሆነ በበላህ ቀን ነው የተባለው። በበላህ ቀን ሞትን ትሞታለህ ስለተባለ አደም መቼ በበላ ቀን ስጋዊ ሞት ሞተ? በበላ ቀን ስጋዊ ሞት አልሞተም። 930 ዓመት ኖረ። ስለዚህ እንዴት አድርጎ ማስማማት ይቻላል? ዊዝ ኤቪደንስ ነው። የግል አንደርስታንድ ወይም የግል ኢንተርፕሪቴሽን ሳይሆን ከማስረጃ ጋር እንዴት ማጣጣም ይችላል? እና በበላ ቀን መንፈሳዊ ሞት ሞተ፣ ሌላ ጊዜ ግን የስጋ ሞት ሞተ። ሌላ ጊዜ የሞተው የስጋ ሞት የኃጢአት ውጤት ከሆነ ኃጢአቱ የሚያስከትለው በበላበት ቀን ነው የተባለው። በበላበት ቀን አንዱን በበላህበት ቀን ሌላኛውን ደግሞ ትንሽ ቆይተህ የሚል ክፍያ ባይብል ውስጥ የለም። ከሌለ ትርጉሙ የግላችን ይሆናል ማለት ነው። የግል ትርጉም ደግሞ ያው መቼም ሁለት እርምጃ አያስኬድም እና ኢንሻአላህ በኋላ በተለይ ነጥቡን ከጨረስኩት በኋላ ፍሪ ዲስከሽን ስለሆነ በሰፊው እንወያይበታለን። ቁርአናችን ግን ፈተኩና ሚን الظالمين ራሳቸውን ከበደሉት ትሆናላችሁ ብሏል። ያ ነው ኢስላም የሚያስተምረው እውነታ ማለት ነው። ለዚህ ጥፋታቸው ምክንያቱስ ምን ነበረ ወደሚለው እንግባ። ደግሞ ቀጣይ ነጥብ አራተኛው ነጥባችን እንደዚህ አትብሉ የተባሉትን ነገር ለመብላት ምንድነው ጥፋታቸው? ማን ነው ያሳሳታቸው ወደሚለው ስንሄድ ጌታችን ቁጥር 36 እዛው ሱረቱል በቀራ ላይ ምን ይላል? فأزلهما الشيطان ሰይጣንም ማሳሳታቸው ይላል አንዳለጣቸው فأخرجهما مما كانا فيه ከነበሩበትም ድሎት እንዲወጡ ምክንያት ሆናቸው። በዚህ ምክንያት ነው ጥፋቱ። ይህንን በሌላ ቦታ ደግሞ ዘርዘር ባለ መልኩ ይገልጽልናል። ወደ ሱረቱል አዕራፍ እንሂድ። ሱረቱል አዕራፍ ቁጥር 20 እስከ 22 ቁጥር 20 እስከ 22 ምን ይላል? فوسوس لهما الشيطان ሰይጣንም ለነሱ ጎተጎታቸው ليبدي لهما ما وري عنهما من سوآتهما ከነሱ የተሸሸገውን ሐፍረተ ገላቸውን ሊገልጽባቸው በድብቅ ንግግር ጎተጎታቸው። ምን አላቸው? وقال ما نهاكما ربكما عن هذه الشجرة ጌታችሁ እኮ ከዚህች ዛፍ አልከለከላችሁም إلا أن تكونا ملكين መልአኮች እንዳትሆኑ ብሎ እንጂ አው ተኩና ሚነል ኻሊዲን ወይንም ከዘላለም ዘውታሪዎች እንዳትሆኑ ብሎ እንጂ አልከለከላችሁም። ይሄንን ከበላችሁ እንደ መላእክት ትሆናላችሁ፣ ዘላለም ከሚዘወትሩትም ሕያዋን ትሆናላችሁ አላቸው። ከዛ በኋላስ ወቃሰመሁማ ማለላቸው ኢኒ ለኩማ ለሚነ ናሲሒን እኔ ለእናንተ ከሚመክሯችሁ ነኝ በማለት ማለላቸው። ፈደላሁማ ቢጉሩር በማታለልም አዋረዳቸው። ፈለማ ذاق الشجرة ከዛፊቷም በቀመሱ ጊዜ ይላል በደት ለሁማ ሰውአቱሁማ ሐፍረተ ገላቸው ለሁለቱ ተገለጸች።
وطفقا يخصفان عليهما من ورق الجنة كجنة قطلم بموسد እላያቸው ላይ ይደርሱ ጀመር وناداهما ربهما ጌታቸውም ጠራቸው ألم أنهاكما عن تلكما الشجرة እኔ ከዚህች ዛፍ አልከለከልኳችሁም ነበር وأقول لكما إن الشيطان لكما عدو مبين ሰይጣን ለእናንተ ግልጽ ጠላት ነው ብዬስ አልነገርኳችሁምን አላቸው ይላል በዚህ መልኩ ነው እንግዲህ የሸይጣን ጠላትነት ለሰው ልጅ የተገለጸው ማለት ነው ኡስታዝ አቡ ሐላዊ አሁን የገባ መሰለኝ በዚህ ጎን ባይብሉ ላይ ያለውን ልጥቀሰውና ከዛ ቀጣዩን ነጥብ ኡስታዝ አቡ ሐላዊ እንዲያብራራው ማይክ ለቃለው ወደ መጽሐፍ ቅዱስ ደግሞ ስንሄድ እዚህ ጋር የምናገኘው ያው አጠቃላይ ሐሳቡ ከቁርአኑ ጋር የተስማማ ቢሆንም አንዳንድ የቅርጽ ልዩነቶች አሉት ዘፍጥረት ምዕራፍ 3 ላይ ነው ታሪኩ ያለው ከቁጥር 1 ጀምሮ ኡማይደር አንዴ ባይብል አምጪልኝ አጠር ያለውን ብቻ እሺ እና ኦሪት ዘፍጥረት ምዕራፍ 3 ስለ ኢሳ ሰብር ጀመል ዛሬ ስለ አደምና ሐዋ ማስተማር ነው የፈለኩት ስለ ኢየሱስ አላህ ከፈቀደ ሌላ ቀን ኢንሻአላህ ምን ይላል ምዕራፍ 3 ላይ ከቁጥር 1 ጀምሮ ብንከተል እባብም ይላል ገና ሲጀምር እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ይላል ከምድር አውሬዎች ሁሉ ፍጹም ተንኮለኛ ማን ነው እባብ ነው ሴቲቱንም ይላል ማን እባብ በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ይላል እዚህ ጋር ክርስቲያን ወገኖቻችን ምንድነው የሚናገሩት ሰይጣን በእባቡ ውስጥ በማደር ነው ያሳሳታቸው ይላሉ እባቡን ተጠቀመበት ስለዚህ በእባቡ ላይ በማደር ሴቲቷን ያናግራታል ማለት ነው አሁን ምን አላት በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት ምን አለች ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም እባብም ለሴቲቱ አላት ሞትን አትሞቱም ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ያን ካረጋችሁ ሕያውም ትሆናላችሁ እንደ እግዚአብሔርም ሁሉን ታውቃላችሁ ብሎ ሰይጣን በእባብ ውስጥ እንደነሱ እምነት ማለት ነው ይሄን ጉትጉታውን ጀመረ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች ከፍሬውም ወሰደችና በላች ለባሏም ደግሞ ሰጠችው እርሱም ከርሷ ጋር በላ የሁለቱም አይኖች ተከፈቱ እነርሱም ራቁታቸውን እንደሆኑ አወቁ የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምጽ ከገነት ውስጥ ሲመላለስ ሰሙ አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል አሁን ጠቅለል ባለ መልኩ ስንመለከተው የአጠቃላይ ሐሳቡ የሚስማማ ነው ከቁርአኑ ጋር ለየት የሚለው የቅርጽ ልዩነት አንድ ሰይጣን በእባብ ውስጥ ገባ የሚለው ነው ሰይጣን በእባብ ውስጥ ገባ የሚለው ነው ሁለተኛ ደግሞ ሰይጣን ያሳሳተው ሔዋንን እንጂ አዳምን እንዳልሆነ መግለጹ ነው ሰይጣን ሔዋንን አሳሳታት ሔዋን በተራዋ ሄዳ ደግሞ ባሏን አሳሳተች ማለት ነው በዚህ ጥቅስ ላይ የምንረዳው ለዚህ ነው ጳውሎስ ለጢሞቴዎስ በላከው መልእክቱ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 የተታለለ አዳም አይደለም ሴቲቱ ግን በመተላለፍ ወደቀች በማለት ቀድማ ተሳሳች እሷ እንደሆነች ይናገራል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 80 አሐዱ መጽሐፍ ቅዱስም ላይ በመጽሐፈ መቃብያን ሳልስ ምዕራፍ 3 ቁጥር 6 ምዕራፍ 3 ቁጥር 6 ላይ ምን ይላል እርሷም የበለስ ዛፍ ፍሬውን ከበላች በኋላ መጥታ የእግዚአብሔር ፍጥረቱ መጀመሪያ የሆነውን አዳምን አሳተችው በሱም በዘሮቹም ላይ ሞትን አመጣች ይላል በሷ ሰበብ
ለዚህ ነው በመጽሐፈ ሲራክ 42:13 ላይ ሲራክ 42:13 ከልብስ ብል ይገኛል ኃጢያትም ሁሉ ከሴቶች ይገኛል ይላል። የኃጢያት መንስኤ ሴት ነች ነው እንግዲህ በዚህ ጥቅስ መሰረት ይህንን ሐሳብ ይገልጻል። ይሄን ልዩነት ነው የምንመለከተው። ቁርአን ግን የሚገልጽልን ሰይጣን አደምና ሐዋን ሁለቱንም ማሳሳቱን ነው የሚተርከው። ኦኬ አቡ ሐላዊ ተመልሶ ወጣ እንዴ? ወንድም አቡ ሐላዊ ሩሙ ላይ አለ? ሐቢቢ አቡ ሐላዊ አለ? ያው ኢንሻአላህ አንተ ካለህ እስቲ ቀጣዩንም ነጥብ ማብራራት ከቻልክ አንተ እስክትገባ ብዬ ነው ማይክ ያስኩት። ከዛስ በኋላ ምን ተከሰተ? የአላህን ትእዛዝ ጣሱ። ጥሩ ከመጣሳቸው በኋላ ሪዛልቱ ምን ሆነ? እዛው ቀጠሉ ወይስ ምን ሆኑ የሚል ወይ ከዛ በፊት ቀድመህ ጫፍ ጀምረው የነበረውም ካለ ቀጣዩን ደግሞ ኢንሻአላህ አንተ አብራራው። ማይክ ፍሪ። ቢስሚላሂር ረህማኒር ረሂም። እንግዲህ አላህ ያስተካክልልን። ምን ላይ እንዳቆምክ እንግዲህ ከመጨረሻ ነው የገባሁት። ቅድም ያው የአደም አፈጣጠርን በተመለከተ የተጠቀሱ ሐዲሶች አሉ። ይህ በዛ መካከል እያወራው እያለ እናንተ አትሰሙኝም፣ እኔ ግን አወራለሁ። አትሰሙኝም አወራለሁ፣ አሁን አትሰሙኝም አወራለሁ። መጨረሻ ላይ ሳይሆን ልም ብሎ ጠፍቷል። በቃ ብቻዬን ነበር ማወራው ብዬ ሐዲሶች እንግዲህ የተለያየ አቡ ሐይደር ጠቅሷቸው ይሆናል። ያው ከአደም አፈጣጠር ጋር መጀመሪያ የሚነሳው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ያወሩት ሐዲስ ኢነላህ ኸለቀ አደመ ሚን ቀብደቲን ቀበضها من جميع الأرض አላህ አደምን ሲፈጥር ከምድር ከአጠቃላይ ከተለያየ አይነት የምድር አካሎች እንደሆነ ለዚህም ነው فجاء منهم الأبيض والأحمر والأسود ቀይም ነጭም ጥቁርም ያው ከዚህ አኳያ ነው ከአጠቃላይ ከምድር እንደተፈጠረ ከምድር አፈር እንደተፈጠረ ይጠቁማል። ይህ እንግዲህ አደም ከዛ በኋላ ደረጃውን አቡ ሐይደር የጠቀሰው ይመስለኛል። እሱን እንዝለለውና መጨረሻ ላይ አላህ Subhanahu Wa Ta'ala አደምን ከፈጠረ በኋላ ለመላእክቶች እንዲሰግዱ አዘዛቸው። ሁሉም ሰገዱ። ከነሱ መካከል ግን ያልሰገደ አለ ይላል። ማን ነው ያልሰገደው? ኢብሊስ ነው። በጣም የሚገርመው እዚህ ጋር የኢብሊስን ሱረቱል አዕራፍ ላይ አቡ ሐይደር ብሎትም እንደሆነ እንኳን መድገም የሚፈልገው ነገር ምንድነው? ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين. ملائكة بمولو الله تعالى فاسجدوا على فسجدوا إلا إبليس لم يكن من الساجدين. السو كسجاجوش النبرم. قال ما منعك لا تسجد إذ أمرتك. الله تعالى سجود እንድታደርግ ሳዝህ ለምንድነው ስጁድ ማታደርገው ሲለው قال انا خير من شنو መጥቀስ የፈለኩት انا خير منه خلقتني من نار وخلقته من طين እኔ خير منه ከሱ የተሻልኩ ነኝ ከማ ከአደም መሻሉንም ሲጠቅስ ምን አለ خلقتني من نار እኔን ከእሳት ነው የፈጠርከው وخلقته من طين እሱን ደግሞ ከጭቃ ነው የፈጠርከው ስለዚህ እኔ ከጭቃ ከእሳት ስለተፈጠርኩኝ ከሱ የበላይ ነኝ ምን መጣ خير منه እኔ የተሻልኩ ነኝ የሚል ይህ እንግዲህ ምንድነው ኩራቱን ጠቀሰ ማለት ነው። አላሁ ተዓላ ምን አለው قال فاهبط منها فما يكون لك أن تتكبر فيها በፍጹም እዚሁኛው ፊት ለፊት ሆነ ልትኮራ አይገባምና ውረድ ተዋረድ አለው። فخرج إنك من الصاغرين አንተ የተዋረድ ከሆነ ውጣ ብሎ አባረረው። እንግዲህ ዑለሞች ምን ይላሉ? أول معصية عصيت الأرض لك زي مدر كتفترة يمجمّر وعدم كتفترة معصية
የተፈጠረችው ማዕሲያ ምንድነች? ይቺት አላህ Subhanahu Wa Ta'ala ዘንድ እጅግ የተወገዘ ነው። الكبرياء ردائي ብሏል አላህ Ta'ala ነብያችን ሰለላሁ ዐለይሂ ወሰለም ባስተላለፉት ሐዲስ ይሄ ኩራት የሚባለው ነገር የኔ ኩታዬ ነው ብሏል። ይሄንን ሊነጥቀኝ የሚፈልግ ሰው ጀሃነም አስገባዋለሁ ብሏል አላህ Ta'ala። ስለዚህ ኩራት የመጀመሪያው አላህ Subhanahu Wa Ta'ala የተወነጀለበት ወንጀል ነው። አንድ ሁለተኛ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው በልብ ውስጥ ሚስቃለ ዘራ የምታክል ኩራት በቀልብ ውስጥ ያለ እንደሆነ ጀነት አይገባም ሲሉ የተናገሩት። ምክንያቱም ኩራት የአላህ ልብስ ነውና። ለዚህ ነው አላህ Subhanahu Wa Ta'ala ኩራቱን አልተቀበለውም በኩራት ሰበብ ስለሆነ አባረረው። ግን የሚደንቀው የስም ዘዴ እጅግ ይገርማል። በኩራት ተባሮ ለአላህ ስጁድ አላደርግም ብሎ ማነው ለአደም ስጁድ አላደርግም ካለ በኋላ አላህ ሲያባረረው አንድ ዘዴ መጠቀም ፈለገ። ምን አለ? ቃለ አንዝርኒ ኢላ የውም ይብዓሱን። እንግዲያውስ እኔ ተባረርያለሁ ጃለው ከዚህ በኋላ እንግዲህ መደረግ ያለበት ነገር ቢኖር ምንድነው? አንዝርኒ አኑረኝ እስቲ አቆየኝ አለ። ኢላ የውም ይብዓሱን እስከሚቀሰቀሱ ቀን ድረስ አኑረኝ አለ። ምንድነው ኢላ የውም ይብዓሱን? እንግዲህ ሰው ሁላ እስኪያልቅበት እንኳን አላለም እስኪቀሰቀስበት ሞትንም ማምለጥ ፈልጎ ነበር ይባላል በዚህ። ነገር ግን አላህ Ta'ala ምን አለው? قال انك من المنذرين ዚህ ሱረቱል አዕራፍ ላይ انك من المنذرين ነው የሚለው። ሌላ ቦታ ላይ الى يوم وقت معلوم እስከሚታወቀው ወቅት ጊዜ ድረስ አንተ እንዳልከው እስከ ቂያም ቀን ድረስ ሳይሆን የምትኖረው አላህ እስከወሰነልህ ድረስ ትኖራለህ አለ። قال انذرني الى يوم يبعثون قال فانك من المنذرين قال كذا من على ابليس فبما اغويتني እንግዲያውስ كما اغويتني ይላሉ ابن عباس ልክ እንዳጠመምከኝ አይ كما اضللتني አይ كما اهلكتني እንዳጠፋኸኝ እንደተሳሳትኩና እንደተባረርኩ لاقودن لهم صراطك المستقيم እንግዲያውስ እኔ ተባረር ያለው አለ። ከዛ በኋላ ይህን ሁላ መጀመሪያ ያመጣበት ምንድነው ብለናል? አንደኛ ኪብር ነው። ሁለተኛው ምንድነው? ሒስድ ነው። ሒስድ ምቀኝነት። ለምን ለአደም ከጭቃ ተፈጥሮ ይሄን ያክል ስልጣን ተሰጠው? እኔ ከእሳት ተፈጥሬ እንዴት? እንግዲህ በጥቅምና ከጥቅም አኳያ እንኳን ብናየው ጭቃም ብዙ ጥቅም ያለው ነው አፈር። ግን እሱ ሒስድ ገባበት። በምቀኝነቱ የተነሳ ምን አለ? ቢያንስ ማለት የሚገባው ነገር ተባረረ። አላህን ተማጽኖ እንደምንም መመለስ ሲገባው እሱ ግን በዚሁ በጥሜቴ ላይ እቀጥላለሁ እንዳጠመምከኝ አለ። لأقعدن لهم صراطك المستقيم እኔም እንግዲህ ስራዬን መስራት አለብኝና በእነሱ ቀጥተኛ በሆነው መንገድ ላይ እቀመጣለሁ። ቁጭ ብዬ እጠባበቃቸዋለሁ። ኸይር መስራት ሲያስብ ሸር እያመጣሁበት በወንድሙ ላይ መልካም መጠርጠር ጥሩ ምኞት መመኘት ሲገባው እንዲመቀኘው ወንድሙን በመልካም በክብር እንዲያይ ማየት ሲገባው እንዲኮራበት የዚህ አይነት የሰይጣናዊ ተግባሮችን እንዲፈጽሙ እቀመጣለሁ መንገድ ላይ አለ። እንደው መንገድ ላይ ሲቀመጥ እንዴት ሆኖ ነው የሚቀመጠው? ثم لاتينهم እንደው ተቀመጠ ሲባል ሸውደን እንሄዳለን እንኳን የሚል ነገር እንዳይመጣ በዝርዝር አቀማመጡንም ተናገረ። ثم لاتينهم ከዚያም በኋላ አመጣባቸዋለሁ አለ። من بين ايديهم ከፊት ለፊታቸው ومن خلفهم ከኋላቸውም እንደዚሁ وعن ايمانهم ከበስተ ቀኛቸውም وعن شمائلهم ከበስተግራቸውም እመጣለሁ አለ። እንግዲህ ማምለጫ ላይ ያሳጣ ማለት ነው። እቀመጣለሁ ፊት ለፊታቸው ዋናው ጎዳና ላይ መቀመጥ ብቻ ሳይሆን ከፊትም ከኋላም ከግራም ከቀኝም እነሱን አድናቸዋለሁ ወደ መጥፎ ባህሪ ወደ ኩራት ብሎም ወደ መቀኝነትና አላሁ ተዓላ ወደማይወደው መንገድ በሙላ እየጎተትኳቸው እጓዛለሁ አለ። ከዚያስ ወላ ተጂዱ አክሰረሁም ሻኪሪን ከዚያ በኋላማ እኔ ይህን ሁሉ መንገድ ካጠርኩባቸው
እነርሱ ላንተ አመስጋኝ ሆነው አታገኛቸውም ሲል አላህ ፊት ዛቻውን እንግዲህ ሰነዘረ ማለት ነው። እንግዲህ አላህ ፊት አላህ የተቆጣበት ወደ አላህ ተማጽኖ መመታረቅ ሲገባው እሱ ግን ፉከራና ዛቻ ያዘ ማለት ነው። ለዚህ ነው ዑለሞች ምን ይላሉ ይህንን አያ አስመልክተው ኢብሊስ በተለያየ አቅጣጫ መምጣቱን ስለነገረን ከኢብሊስ የምናመልጥባቸው ታላላቅና ዋና ሁለት መንገዶችን ግን አልተናገረም ይላሉ። ይህ ምንድነው? አንደኛ ሱጁድ ከስር መጣለው አላለምና ሱጁድ ማብዛት ከሸይጣን ተንኮል እንድንድን ያደርገናል። አንደኛ ሲጠቅሱ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም አቅረቡ ማ የኩኑ አልአብድ የአላህ ባሪያ ወደ አላህ እጅግ የቀረበና የተጠጋ የሚሆነው ወሁወ ሳጂድ ሱጁድ ላይ በሚሆንበት ጊዜ ነው ብለዋል። ወደ አላህ የሚያቀርበን ነው ማለት ነው። እንደዚሁም ፈአክሲሩ ፊህ ዱዓ ስለዚህም ዱዓ አብዙበት በዚያ በሱጁድ ላይ ዱዓ አብዙ فقمين أن يستجاب لكم يا እርግጥ ነው በእርግጥ ዱዓችሁ መቅቡል ይሆንላችኋል ብለዋል። ስለዚህ በሱጁድ ወደ አላህ እንቀርባለን ማለት ነው። ሁለተኛ ደግሞ ሱጁድ የሚያደርግ ሰው ምንድነው? የሰው ልጅ የተከበረ አካሉ ማለት ፊቱ ነው፣ ግንባሩ ነው። ያንን የተከበረ ፊቱን ወይም ደግሞ ግንባሩን አዋርዶ ለአላሁ ተዓላ ብቻ ብሎ መሬት ላይ ሲደፋና መሬት ላይ ግንባሩን ሲያነካካ ምን ይፈጸማል ማለት ነው? ኢብሊስ የተባረረው በኩራት ነው። አላሁ ተዓላ ዘንድ ደግሞ ይህ ሰው የማይኮራ መሆኑን የሚገልጽበት ነው፣ ግንባሩን መሬት ላይ ሲደፋ ማለት ነው። ስለዚህ ኢብሊስም እችን ቦታ አልተናገረምና በሱጁድ ከኢብሊስ ተንኮል ማምለጥ እንችላለን ይላሉ ዑለሞች። በሁለተኛ ደረጃ فإنه ኢብሊስ ያልተናገረው አቅጣጫ ምንድነው? ከላይ በኩልም አላለም፣ ከጎን ከግራ ከቀኝ ሲል ከላይ በኩልም አላለምና ሱጁድ ላይ እንደዚሁም ደግሞ እጅ ዘርግቶ ወደ አላህ በመማጸን ዱዓ በማድረግ ማምለጥ ይቻላል። በሁለቱን ነገሮች ላይ በጣም መበራተት እንደሚያስፈልግ ዑለሞች ይጠቁማሉ ማለት ነው። እንግዲህ የኢብሊስ እዚህ ደረጃ መድረስ ዋናው መነሻው ምንድነው? ኩራት፣ በተጨማሪ ደግሞ ሒስድ ነው ማለት ነው። በዚህ የተነሳ አላህ Subhanahu Wa Ta'ala قال اخرج منها مذءوما مدحورا لمن تبعك منهم لأملأن جهنم منكم أجمعين እንግዲያውስ ውጣ ከዚህ ቦታ ራቅ የተረገምክ የተዋረድክና በርካታ አንከኖች ያሉብህ ሆነ ውጣ ብሎ አላሁ ተዓላ አባረረው። ከዚያስ የሱ መባረር ብቻ ምን ሆነ? እሱ ተባሮ ዝም ብሎ እንዲቀመጥ ተደረገ? ላ ለመን ተቢዐከ ሚንሁም አንተንም የተከተሉንም ሰዎች ለአምለአነ ጀሃነምን በእናንተ እሞላታለሁ ሚንኩም አጅማዒን በእናንተ በአጠቃላዩ እሞላለሁ ሲል አላሁ ተዓላ ዛተ ማለት ነው። የሱን ዛቻ በማየት ማለት ነው። ከዛ በኋላ አደምን በጀነት እንዲቀመጡ እንዲገቡ አደረጋቸው። ያው ቅደም ተከተሉ እንግዲህ ያው አቡ ሀይደር የጠቀሰ ይመስለኛል ጀነት ውስጥ ያለውን ሁኔታ ምን ይመስል ነበር። በጀነት ውስጥ እነሱ ሲቀመጡ ያደረገውን ሁኔታ በሙሉ አቡ ሀይደር ጠቅሶታል። እኔ ትንሽ አስረዘምኩ መሰለኝ። ምን ነበር የሰጠኝ አቡ ሀይደር? ጠፋኝ። እስቲ መለስ አድርገኝ እስቲ ወደ እንትኑ። ከዚያ በኋላ የሱ ጠላትነት ሁሉ ጊዜ የሚቀጥላል ነውና እስቲ አቡ ሀይደር መለስ አድርግና ወደ ታሪኩ እንመለስ። እኔ ትንሽ ሳታረክብኝ መሰለኝ። ማይክ ፍሪ